ኤክሶደስ ቤተሰብ እንዴት አላችሁ? በያላችሁበት ሰላም ይድረሳችሁ። እንዴት አላችሁ? በኢትዮጵያም ከኢትዮጵያም ውጪ ያላችሁ ቤተሰቦቼ ሰላም ይድረሳችሁ። እንዴት አላችሁ? ዛሬም በኢሚግሬሽን ዙሪያ ለእናንተ አዲስ ዜና ይዤላችሁ መጥቻለሁ። በኢትዮጵያ ኢሚግሬሽን ዙሪያ የወጣ ዜናን ወደ እናንተ ቀንጨብ አድርጌ የማደርስ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉ። አሁን ባታረጉም በጸሎት ታደርጋላችሁ። ቴንክ ዩ ሶ ማች የምታበረታቱኝ በጣም አድርጌ አመሰግናለሁ። ውለታችሁን አላህ ይክፈልልኝ፣ ፈጣሪ ይክፈልልኝ፣ ቅድስት ድንግል ማርያም ትክፈልልኝ እላለሁ። ፋሚሊ እንዴት አላችሁ? ይህን ቪዲዮ ለብዙ ሰዎች እንዲዳረስ ሼር አድርጉልኝ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቀጥታ ወደ ጉዳያችን እንገባለን። ወደ ጉዳያችን ስንገባ ኢሚግሬሽን አዲስ ያወጣውን ዜና ለእናንተ ቀንጨብ አድርጌ በሚገባ መልኩ አጠር አድርጌ ሳላንዛዛ ወደ እናንተ አቀርባለሁ ማለት ነው። ወደ ዜናው እናልፋለን። ወደ ዜናው ሲናልፍ እንደዚህ የሚል ዜና አለን። እሱም እንዲህ ይላል። ከ80 ሺህ በላይ ደንበኞች በቅርንጫፍ ብቻ ለአዲስ ኢ-ፓስፖርት አመልክተዋል። ሰላማዊት ዳዊት የኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር አዲስ አበባ ይላል 2018 የአፈጻጸም አቅምን በማጎልበት የአገልግሎት አድማሱን በጥራትና በፍጥነት ለማድረስ በየዘርፉ የተሰራ ስራዎችን ከባልደረባ አካላት ጋር አዲስ ስራን ያለ እንከን እንዲሰራ እንዲሁም ለማጋመሻ የፈጠረ የሩብ ዓመት ግምገማ ይለናል። በሩብ ዓመት ግምገማ የተደረጉ ስራዎችን ወደ እናንተ የምናደርስ ይሆናል። የኢ-ፓስፖርት አገልግሎት በሁሉም ቅርንጫፍ መሰጠት በመጀመሩ ከ80 ሺህ በላይ ደንበኞች በቅርንጫፍ ብቻ ለኢ-ፓስፖርት ማመልከታቸው የ2018 በጀት ዓመት የ6 ወር ዕቅድ አፈጻጸም ሪፖርት ግምገማ ላይ ተገልጿል ማለት ነው። እናንተስ ኢ-ፓስፖርት አውጥታችኋል ወይስ ተመዝግባችኋል? ከነዚህ 80 ሺህ ሰዎች ውስጥ መካከል አላችሁ? ጥያቄው ለእናንተ ነው። ስንቀጥል እንዲህ ይላል። የአገልግሎቱ ፈላጊዎች እርካታ የተሻለ ለማድረግ እስካሁን ከተሰራው በበለጠ ወደፊት በተሟላ የአገልግሎት ጥራት እና ተደራሽ እንደሚሰራ ዋና ዳይሬክተሯ ገልጸዋል። እቅድም መሰረት በማድረግ መልኩ የተሰራውን መሰረት ስራ እንደገና እንደሚሰራ እንዲሁም ተጠናክሮ እንደሚቀጥል የምክር ቤቱ አባላት ገልጸዋል ማለት ነው። በመቀጠል ደግሞ እንዲህ ይላል። በተቋሙ የተሰራ የሪፎርም ስራዎችን በማጽናት በቅርንጫፍ ጽሕፈት ቤት አሻራ የመቀበል እና አዲሱን የኢ-ፓስፖርት መጀመሩን በማንሳት እስካሁንም 80 ሺህ በላይ ደንበኞች በቅርንጫፍ ብቻ ለአዲስ ፓስፖርት ማመልከታቸው ተገልጿል። ልብ በሉልኝ። በቅርንጫፍ ብቻ ማለት ባላችሁበት ዞን ወይም ባላችሁበት ክልል ብቻ ይሄን ያክል ሰው ምን አድርጓል? አመልክቷል። ለየትኛው ፓስፖርት? ለኢ-ፓስፖርት አመልክቷል ማለት ነው። እውነት ነው ውሸት ነው? ራሳችሁ ፈትሹት። እኔ መፈተሽ አላቅም። ከመንግስት ጋር አታጋጩኝ ጋይስ። 80 ሺህ በላይ ሰዎች ኢ-ፓስፖርት የቱ ነው? ይሄን ይመስላል ኢ-ፓስፖርት ማለት። ይሄን ኢ-ፓስፖርት ለማግኘት ብዙ ሰዎች በየቅርንጫፋቸው አመልክተዋል። 80 ሺህ በላይ ደንበኞች ማለት ነው። ሲቀጥል ዜናው እንዲህ ይላል። በተለያየ የህገ ወጥ መንገድ የተሰማሩ 99 ግለሰቦች በቁጥጥር ስር የዋሉ ሲሆን 83 የውጭ ዜጎች ተጠያቂ በማድረግ 11 ቤቶች ታሽገዋል። ይሄን ጉድ ተመልከቱ። 99 ግለሰቦች በቁጥጥር ስር ውለዋል ሲሆን 83 የውጭ ዜጎች ተጠርጣሪዎች በቁጥጥር ስር ውለዋል። 11 ቤቶች ደግሞ ታሽገዋል። ይህ የታሸገበትን ምክንያት ፓስፖርትን ባለ አግባብ ዜግነታቸው ሌላ ሀገር ዜጋ ሆነው ነገር ግን የኢትዮጵያን ፓስፖርት ለማግኘት በውስጣ ምስጢር ይባላል። ውስጣ ምስጢር ማለት እንዴት ነው? የሆነ በቃ አላርን ከሆነ ከማይመች ውስጥ በተመሳስሎ የሆነ ፍየልና ወረዲ በገን የሆነ ነገራቸው ያመሳሰላቸው እንደዛው በሉት። በቃ እንደዛው ተመሳስሎ ሌላ ሀገር ሰው ሆኖ ነገር ግን የኢትዮጵያን ፓስፖርት ለማግኘት ሲሞክር የተያዘ የውጭ ሀገር ዜጋ ነው። እንግዲህ ምንም ማድረግ አይቻልም። ነፍስሽ ያውጣልሽ፣ ነፍስሽን ያሳርፍልሽ እንላለን። በመቀጠል ደግሞ እንዲሁም 11 ቤቶች ታሽገዋል። አዲስ አበባና ክልላት ውስጥ እየታሸጉ ይገኛሉ። እነዚህ ቤቶች ለምንድን ነው የሚታሸጉት? እነዚህ ቤቶች የሚታሸጉት ዋነኛ አጀንዳው ከተፈቀደላቸው ገንዘብ ውጪ ሰዎችን ሲያስከፍሉ አንደኛው ነው።
ሁለተኛው ደግሞ ያልተገባን ክፍያ እንዲሁም ያልተገባን ጥቅም ለማግኘት በሚል ሙስናን በመስራት እንዲሁም ያለ አግባብ በማጭበርበር ሐሰት ሰነድ በመስራት የሐሰት ሰነድ ማለት ምን ማለት ነው? ፈትፍቼ ላስረዳችሁ። የሐሰት ሰነድ ማለት ፎርጂድ የሆነ የልደት ካርድ ወይም በርዝ ሰርተፊኬት ወይም ልደት ካርድ በቃ በአማርኛ አታወራም እንዴ? ልደት ካርድ ወይም መታወቂያ ዜግነቱ ወይም ዜግነት አልኩ ባይዘዌ የክልል ሆኖ ፎር ኤግዛምፕል አማራ ክልል ሆኖ ነገር ግን የኦሮሚያን ሲያወጣ ባልተወለደበት ቦታ መጥቶ ተወለድኩ በሚል የማጭበርበር ዘዴዎች ሲኖሩ እነዚህ ቤቶች እንደዚህ አይነት ቤቶች ታሽገዋል ወይም ይታሸጋሉ ማለት ነው። የሐሰት ሰነዶች ተገኝቶባቸዋል ወይም ማጭበርበር ይባላል። ማጭበርበር በእንግሊዝኛ ምንድን ነው? አይ ዶንት ኖ አላወኩም። እናንተ ፈትሹት ማለት ነው። በመቀጠልም እንዲህ ይላል 63905 የውጭ ዜጎች እና 3012 ኢትዮጵያውያን ላይም እርምጃ መወሰዱን ለነጻና ህጋዊ የሰዎች ዝውውር ወደ ተፈጠሩት የገለጹት ዋና ዳይሬክተሩ በ6 ወር አፈጻጸም ነጻ የሰዎችን እንቅስቃሴ ማመልከቻ እና ማሻሻያ ከ3 ሚሊዮን 705,000 ተጓዦች አገልግሎት ተሰጥቷል ተባለ። ይሄ ደግሞ የሚያመለክተን ይህን ያህል 3 ሚሊዮን 795,000 ተገልጋዮች በፓስፖርት ዙሪያ እንዲሁም በውጭ አገር ፕሮሰስ ዙሪያ ላይ ትክክለኛ የሆነ በኢሚግሬሽን ዙሪያ የተረጋገጠ መረጃ ወይም በኢሚግሬሽን ዙሪያ የተረጋገጠ ኳሊፊኬሽን አልፈው የሄዱ ሰዎች ናቸው ማለት ነው። ከአጭበርባሪዎች የጸዱ እንዲሁም በትክክለኛ መንገድ የሄዱ ሰዎች ናቸው። በመቀጠል እንዲህ ይላል የሲቪል እና ቤተሰብ ምዝገባ ስርዓት በማዘመን የምዝገባ ስርዓቱን ከማንኛውም ወይም ወደ ዲጂታል ስርዓት ለማሻሻል በአጭር ጊዜ ውስጥ ትልቅ ተስፋ ሰጪ ሲስተም ማጎልበታችንን እንዲሁም ማበልጸጋችን በበጀት ዓመቱ የ6 ወር እቅድ አፈጻጸም ግምገማ ላይ ተደንግጓል ይለናል። ስለዚህ ይሄ የቤተሰብ ምዝገባ ስርዓት ማለት በጋብቻ ይሆናል። የተለያዩ የቤተሰብ ምዝገባ ስርዓቶችን ከእንግዲህ ወዲህ ወደ ኦንላይን ወይም ከወረቀት ወይም ወደ ዲጂታል የመቀየር ስራ ተሰርቷል ማለት ነው። በመቀጠል ደግሞ በእያንዳንዱ ክልል በእያንዳንዱ ዞኖች እንዲሁም አዲስ ክልል ወደ ትግራይ ወደ ጂማ የተለያዩ ሀገራት ላይ ድጋሚ ሌላ ቅርንጫፎችን የመክፈት ስራ እንዲሁም በእያንዳንዱ ዞኖች ላይ አዳዲስ ቅርንጫፎችን የማጎልበት ስራ እንዲሁም እንደ ወላይታ ሶዶ እንደ ሆሳና የተለያዩ ዞኖች ላይ በደቡብ ክልል እንዲሁም በሰሜን ክልላት ውስጥ የቅርንጫፍ ማስፋፋት በዚህ በሩብ ዓመታት ውስጥ የታቀደ እቅዶች ናቸው። በቀጣይ ዓመታት ውስጥ እነዚህ የሚጠናቀቁ ይሆናሉ። በእያንዳንዱ ዞን አንድ ሰው ከእንግዲህ ወዲህ ኢ-ፓስፖርትን ለማግኘት ወይም አዲሱን የተሻሻለውን የኢትዮጵያን ማንነት እንቁነታችንን ገልጾ ወይም ምን ልበላችሁ አስወጥቶ የሚያሳየውን ፓስፖርት እንዲያገኝ ከእንግዲህ ወዲህ በየዞኑ በየተመደበበት ቦታ እንዲያወጣ እየተሰራ ነው ተባለ። የፓስፖርት አገልግሎት ስራ አስኪያጅ እንዳመለከቱት ሰላማዊ ዳዊት እንዳመለከቱት ከሆነ ከእንግዲህ ወዲህ የፓስፖርት አገልግሎት የማንም ማጭበርበር ሳይገባበት የትኛውም የግለሰቦች ደላሎች ማንም ሳይገባበት እያንዳንዱ ግለሰብ በእያንዳንዱ ክልሉ በዞኑ ሄዶ እንዲያመለክትና ፓስፖርቱን እንዲያገኝ እየተሰራ መሆኑን የ6 ወር የሩብ ግምገማ የ5 ወር የሩብ ግምገማ ላይ ተደንግጓል ማለት ነው ጋይስ። ከዚህ ውጪ ሌላ ለፓስፖርት የምታወጡት ጥቅም የትኛውም ነገር ከሽፏል ወይም ከሽፏል ማለት ምን ማለት ነው? አይጠቅምም ማለት ነው፣ ውሸት ነው ማለት ነው። ስለዚህ ቤተሰብ የዛሬው መረጃችን ይሄን ይመስላል። በእያንዳንዱ ዞን የሚከፈቱት ፓስፖርት ተቋማት ከ2019 ጀምሮ የሚጸድቅ ይሆናል። እንዲሁም አዳዲስ ቅርንጫፎች እንደ ጂማ እንደ ወላይታ እንደ የተለያዩ ክልላት ላይ እንደ አማራ ክልል ከደሴ ቅርንጫፎች ሌላ የተለያዩ በየቅርንጫፎቹ እንደሚከፈት ተደንግጓል ማለት ነው ጋይስ። ከ80,000 በላይ ቤተሰቦች ፓስፖርትን ለማግኘት አመልክተዋል። የ10 ዓመቱን ማለት ነው። ከዚህ በፊት የሚሰጥ የነበረው የ5 ዓመት እንዲሁም ኢትዮጵያን መግለጽ የማይችል ብዙ ነገሩ ኳሊፊኬሽኑ በጣም ስሞል የሆነ ወይም ትክክለኛ ያልሆነ ብዙም ኢትዮጵያን እንደ ኢትዮጵያዊነቱ መግለጽ
የማይችል ፓስፖርት ነበረ። ከእንግዲህ ወዲህ ግን የሚሰጠው ኢትዮጵያን አብረቅርቆ ከአሜሪካ የተሻለ ማለት ነው ጋይስ። እንዳይሰማ ትራምፕ ፋሚሊ ይሄን ይመስላል። የዛሬ ቪዲዮችን ይሄን ይመስላል። ስለዚህ ዛሬ ያመጣሁላችሁ መረጃ ይሄን ይመስላል። በቀጣይ አዳዲስ ቪዲዮችን ይዘን እስከምንመጣ ፋሚሊ ይሄን ቻናል እስካሁን አይቶ ሰብስክራይብ ያላደረጋል ምንም ማድረግ አይቻልም። ቪዲዮ ካልገባችሁ ምንም ማድረግ አይችልም። አሳጥሬ ስናገርላችሁ ኢሚግሬሽን ዛሬ የሚያወጣው መረጃ ይሄን ይመስላል። አዳዲስ መረጃዎች ወደ እናንተ እንዲደርሱ ፕሊስ ላይክ አድርጉ። በቃ በረታቱ። ውጭ ሀገር ያላችሁ እህቶቼ ወንድሞቼ የማይገባችሁ ጥያቄ ያልገባችሁ ጥያቄ ካለ አሳውቁኝ፣ የመመለስ ይሆናል ማለት ነው። የዛሬ ኢንፎችን ይሄን ይመስላል። በቀጣይ ዜና እስከምንገናኝ ኤክሶደስ ቴክ ስኩል በቀጣይ ይመለሳል። በአዲስ ቪዲዮ በአዲስ ፕሮዳክሽን በአዲስ ነገር እንመለሳለን ማለት ነው። ቴንክ ዩ ሶ ማች። ይመቻችሁ። ሰብስክራይብ አድርጉ። ቴንክ ዩ ሶ ማች።